ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያክል መረጃዎችን አስደምጣችኋለሁ። የመጀመሪያው በባህር በር ጉዳይ በኬንያና በኡጋንዳ መካከል ከባድ ውጥረት ነግሷል። ከትናንት በስቲያ በነበረው የዜና ዘገባዬ የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ባህር በር ይገባናል ኬንያ የባህር በር ትስጠን የሚል ጠንከር ያለ ንግግር ካደረጉ በኋላ በሁለቱ ሀገራት መካከል ውጥረት መንገሱን ዘግቤላችሁ ነበር። ታዲያ የኬንያ ወታደራዊ ባለስልጣናትም በዚሁ ጉዳይ ቆፍጠን ያለ ምላሽ ሰጥተዋል። በሁለቱ ሀገራት መካከል ውጥረት ነግሷል። ታደምጡታላችሁ። በሌላ በኩል ክብራን አድማጮች እንዲሁ በትግራይ ክልል የህገወጥ የወርቅ ማውጣቱ በህወሓት ሰዎች እንደተጧጧፈ የተገለጸ ሲሆን በዚህ ውስጥ እጃቸው ያለ የውጭ ኃይሎችም ተጠቅሰው አንድ አስገራሚ ዘገባ ወጥቷል። ይህንንም በተመለከተ ማስደምጣችሁ ይሆናል። በትግራይ ክልል ህዝቡን በከፍተኛ ሁኔታ በማስጨነቅ እየተደረገ ያለው ህገወጥ የወርቅ ማውጣት ሂደትን በተመለከተ እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ የባህር በር ካላገኘን ጦርነት ይነሳል ያሉት የኡጋንዳውን ፕሬዝዳንት ንግግር ተከትሎ በኬንያና በኡጋንዳ መካከል ከባድ ውጥረት ነግሷል። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ልውውጥና ውጥረት ውስጥ ገብተዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከአንድ ሳምንት በፊት ዘግቤላችሁ እንደነበረው በጥቅምት ወር ማብቂያ ላይ ሀገራቸውን በኬንያ በኩል የህንድ ውቅያኖስን ማግኘትና ወደብ ይገባታል፣ የባህር በር አልባውን ተዘግተን የምንኖርበት ጊዜ ከዚህ በኋላ አብቅቷል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ከፍተኛ ስጋት ቀስቅሷል ብሏል። ቢቢሲ ሁኔታውን አስመልክቶ ባወጣው ሰፊ ዘገባ የፕሬዝዳንቱ ጠንከር ያለ ጥያቄና ፈርጣማ አቋምን ተከትሎ በተለይም አንዳንዶች በምስራቅ አፍሪካ ሀገራቱ መካከል ወደፊት ግጭት ሊቀሰቀስ ይችላል የሚል ስጋት ማየሉን ያመለከተው ቢቢሲ ፕሬዝዳንት ሙሴቬኒ ይህንን የተናገሩት ባሳለፍነው ቅዳሜ ጥቅምት 29 ቀን 2018 በሰጡትና በሀገሪቱ የቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው ላይ ነበር። ቃለ ምልልሱ የተካሄደው የምርጫ ቀስቀሳ ያደረጉ በነበረበት በሀገሪቱ ምስራቃዊ ክፍል በምትገኝ ምባሌ በተባለች ከተማ ነው። ፕሬዝዳንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደትን ባብራሩበት ወቅትም የባህር በር ባለቤትነት ጉዳይ አንስተዋል። ሙሴቬኒ አራቱ የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሰረት ወታደራዊና እንዲሁም የጠፈር ምርምርን ጨምሮ የቴክኖሎጂ እድገትም እንዳላቸው ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚውን ያግዛል ሲሉም ተናግረዋል። ለዚህ ነው ለሰዎች ሁሌም የምነግራቸው ለምን አንድ መሆን እንዳለብን አታዩም ወይ በማለት ጠይቃለሁ። ምክንያቱም ኡጋንዳ የባህር ኃይል ማደራጀት ከፈለገች እንዴት የባህር ኃይሏን ልትገነባ ትችላለች? እኛ ባህር የለንም ሲሉም ወደ ዋና ጥያቄያቸው ተንደርድረዋል። ኬንያ የኡጋንዳ ቁልፍ የንግድና የአቅርቦት አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት
እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ የፕሮጀክት እቅዶችም እስካሁን ድረስ ተግባራዊ አልሆኑም። ፕሬዝደንቱ ይህንን በተመለከተ ሲናገሩ ማብቂያ የሌለው ንግግር ከኬንያ ጋር አድርገናል በወደብ ጉዳይ፣ በባቡሩ መስመር፣ በነዳጅ መተላለፊያ ግንባታ። ምክንያቱም ሀገራችን በተፈጥሮ የባህር በር የላትም። ነገር ግን ውቅያኖሱ ለኔም ይገባኛል፣ የባህር በር ያስፈልገኛል። ምክንያቱም ውቅያኖሱ የኔም ውቅያኖስ ነው። የኔስ ውቅያኖስ የታለ? ከዘጋችሁብኝ ወደፊት ጦርነት ይኖረናል። ወደፊት ወደ ጦርነት መግባታችንም በባህር በር ጉዳይ አይቀርም ብለዋል። ይህ የሙሴቬኒ አስተያየት በኬንያ ውስጥ በማህበራዊ ሚዲያ መድረኮችና በመደበኛ መገናኛ ብዙሃን ላይ ከፍተኛ የውይይትና የዘገባ ምንጭ ከመሆንም አልፎ በሀገሪቱ ባለስልጣናትም ከፍተኛ ቁጣን አስከትሏል። በተለይም በኬንያ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን የሆኑት ኮሪር ሲንጎይ በሰጡት ምላሽ ሀገራቸው ኬንያ በዓለም አቀፍ ሕግ እንዲሁም በግዛት መብትና የተፈጥሮ ሀብትን ለሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የኡጋንዳ መሪ ሀሳብ ከሕግ ውጪ መሆኑን አመልክተዋል። የኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንቷ ዩዌሪ ሙሴቬኒ የባህር ኃይል ስለመገንባት ያላቸው ፍላጎት እንዲሁም የህንድ ውቅያኖስ ያለምንም ገደብ የመጠቀም ፍላጎታቸውን ሲናገሩ በምስራቅ አፍሪካ ውስጥ አዲስ ስጋት ፈጥሯል። ሙሴቬኒ ኡጋንዳ በባህር ዳርቻ ከሚገኙ ጎረቤቶች ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት በመግለጽ ያ የማይቻል ከሆነ ወታደራዊ እርምጃዎችን ሊኖሩ እንደሚችሉ ጭምር ኡጋንዳ አስታውቃለች ብለዋል። የኔ ባህር የህንድ ውቅያኖስ ነው፣ ወደቤን አምጡ ያሉት ሙሴቬኒ ሀገሪቱ ያላትን የወደብ ማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቀርበዋል ሲል ሞግቷል። እንዲሁም ውቅያኖሶችና ወደቦች መላውን አህጉር ማገልገል አለባቸው በማለት አንዳንድ የባህር በር ያላቸው ሀገራት በራስ ወዳድነት አስተሳሰብ ተችተዋል። ሙሴቬኒና ፕሬዝዳንት ዊሊያም ሩቶ ከ2024 ጀምሮ ከምዕራብ ኬንያ አልዶሬት ተነስቶ የኡጋንዳ ዋና ከተማ ካምፓላ የሚደርስ የነዳጅ መተላለፊያ ጭምር ለመዘርጋት ንግግሮችን አድርገዋል። በመጋቢት 2024 ኬንያ የኡጋንዳው ብሔራዊ ነዳጅ ድርጅት የኬንያ ነዳጅ ማስተላለፊያን በመጠቀም በሞምባሳ ወደብ በቀጥታ የተጣራ ፔትሮሊየም እንዲያስገባ ፈቃድ ሰጥታለች። የዚህ ውሳኔ ዓላማ የነበረው በኡጋንዳ ያለውን የነዳጅ ዋጋ ዝቅተኛ ማድረግ የነበረ ሲሆን ዘስታር የተሰኘው የኬንያ ጋዜጣ ይህ ኬንያ የኡጋንዳ የንግድ መስመርን ተቆጣጥራ መቆየት የፈጠረው የከረመ ብሶት ነው ሲል ዘግቧል። በኬንያ የኡጋንዳ የንግድ መስመሮችን በመቆጣጠር ላይ ያለው ጥልቅ ብስጭትን የሚያንጸባርቁ ናቸውም ብሏል። ኡጋንዳ የባህር በር ጥያቄዋን ስታቀርብ ይህ የመጀመሪያው እንዳይደለ የተገለጸ ሲሆን እንደ አውሮፓውያኑ በ1970ዎቹም በኢዲ አሚን ዳዳ የስልጣን ዘመን ተመሳሳይ ጥያቄዎችና ዛቻዎች ኬንያ ላይ ተሰንዝረው እንደነበረ የኬንያ ባለስልጣናት አስታውሰው ይናገራሉ። በአውሮፓውያኑ የካቲት 1976 ኢዲ አሚን ዳዳ የኬንያን ሰፊ ክፍል በኃይል ጠቅልሎ ለመያዝ ዝቶ የነበረ ሲሆን ከናይሮቢ በ32 ኪሎ ሜትር ርቀት ላይ የሚገኝ ስፍራንም ይገባኛል ሲል ተናግሮ እንደነበር ያመለክታሉ። በተለያዩ ጊዜያት በሁለቱ ሀገራት መካከል በባህር በር ማግኘት ሰበብ የሚነሱ ጥረቶችን ወደ ወታደራዊ እርምጃ ሳይሸጋገሩ ቆይተዋል። ናይሮቢ ለካምፓላ የንግድ ፍላጎት ስትራቴጂካዊ ጠቀሜታ ያለው በሚል ወደ ህንድ ውቅያኖስ የሚያደርሳትን አጭር መንገድ ኪሱሙን በቪክቶሪያ ሐይቅ ላይ ከሞምባሳ ወደብ ጋር የሚገናኝ የባቡር ሀዲድ መስመር ዝርጋታ አማራጭን ሰጥታለች። ኡጋንዳ ከታንዛኒያ ጋር በተናጠል 4 ቢሊዮን የአሜሪካን ዶላር የሚያወጣ ድፍድፍ ነዳጅ ማስተላለፊያ መስመርም እየገነባች ነው። ይህ የነዳጅ ማስተላለፊያ መስመር 1443 ኪሎ ሜትር የሚረዝም ሲሆን ከዳር ሰላም ወደብ የሚነሳ እንደሆነም ተዘግቧል። ታዲያ የኬንያ ባለስልጣናት ይህ ከዩዌሪ ሙሴቬኒና ከሌሎችም የኡጋንዳ ባለስልጣናት እየተነሳ ያለው ዛቻ የማያዛልቅ መሆኑና በተለይም ደግሞ አደገኛም ጭምር መሆኑንም አንስተው አብራርተዋል። በሌላ ዜና በህገ ወጥ መንገድ የሚወጣው የትግራይ ወርቅ የሀገር ስጋት እስከ መሆን እየደረሰ እንደሆነ ተነገረ። በትግራይ ክልል በህገ ወጥ መንገድ በህወሓት ሰዎች እንዲወጣ የሚደረገው ወርቅ ኢትዮጵያን እስከ መበታተን የሚያደርስ ከፍተኛ ስጋት መደቀኑን የምርመራ ጋዜጠኝነት ቢሮ ቲቢአይጄ ባወጣው ዝርዝር ዘገባ በዚህ ሀገርን በሚበታተን ከባድ አደጋ ውስጥ የቻይና እጅም በተዘዋዋሪ ሊኖርበት እንደሚችል አመልክቷል። ምዕራባውያኑ እየተሳተፉበት እንደሆነ ያስታወቀ ሲሆን
በዓለም ገበያ የወርቅ ዋጋ በፍጥነት መምዘግዘግ ባሳየበትና የቻይናና የምዕራባውያን ኩባንያዎች አይናቸውን ውጥረት ወደ ተሞላባት ትግራይ ያደረጉ ሲሆን በተለይም ደግሞ ይህንን ክልሉን ለመበዝበዝ ምክንያት መሆኑን በማንሳት በመሆኑም በህገወጥ መንገድ እየተመዘበረ ያለው የትግራይ ክልል ወርቅ በሰሜኑ ጦርነት ወደ ልማት መመለስ ያልቻለውን የትግራይ ክልልን ብቻም ሳይሆን አሁንም የውስጥ ግጭት ከባድ ስጋት በሆነባት በሌሎችም አካባቢዎች አሳሳቢ የሆነ መምጣቱ ሲገለጽ የህዝባዊ ወያኔ ሓርነት ትግራይ ህወሓት ሰዎችም በቀጥታ እጃቸው በዚህ ውስጥ እንዳለ የሚያመለክቱ ዘገባዎች ከመውጣትም ባሻገርም የህወሓት የቀድሞ አባልና በአሁኑ ሰዓት የጠቅላይ ሚኒስትሩ የቅርብ አማካሪ ሆኑት አቶ ጌታቸው ረዳም ጉዳዩን አጋልጠው እንደነበር አይዘነጋም። ከሁለት ዓመቱ የሰሜን ኢትዮጵያ ደም አፋሳሽ ጦርነት በኋላ በትግራይ ክልል ህገወጥ የወርቅ ማዕድን የማውጣት ተግባር በህወሓት ሰዎች በስፋት እየተካሄደ ስለመሆኑ በተደጋጋሚ መረጃዎች ሲጋለጡ የቆየ ሲሆን ይህ የክልሉ ባለስልጣናት ጭምር ያመኑት ህገወጥ ማዕድን የማውጣት ሂደት በትግራይ ኃይሎች ውስጥ የሚገኙ ግለሰቦች፣ የጸጥታ ኃላፊዎች እንዲሁም በክልሉ አስተዳደር ውስጥ ያሉ ከፍተኛ ባለስልጣናት እጃቸው እንዳለበት ነዋሪዎችና በተለያየ ደረጃ የሚገኙ ባለስልጣናትም እንደሚገልጹ የጠቆመው የምርመራ ጋዜጠኝነት ቢሮ በትግራይ ክልል የእርስ በርስ ጦርነቱ ካበቃ በኋላ ህገወጥ የወርቅ ማዕድን የማውጣት ሂደቱ እንደ ወረርሽኝ መባዛቱን በማንሳት ጥላቢስ ሲል የሚገልጸውን የውጭ ባለሀብቶች ጣልቃ ገብነት ከህወሓት ሰዎች ጋር የመመሳጠሩን ሂደት የጦር መኮንኖች ጋርም በመቀናጀት አካባቢውን መበዝበዝ ከጀመሩ ሰነባብተዋል ሲል አጋልጧል። ከቁጥጥር ውጪ የሆነው ህገወጥ የማዕድን ቁፋሮ መሬቱን በከፍተኛ ሁኔታ እያወደመ የህዝቡንም ሀብት እየበዘበዘ ነው ያለ ሲሆን ከብቶቹን እየገደለ የአካባቢውን ሰዎችና የትግራይ ክልል ነዋሪዎችን እየመዘበረ ሲቀጥል የ21ኛው ክፍለ ዘመን ደም አፋሳሽ ጦርነት ባስተናገደችው የትግራይ ክልል ከጦርነቱ ጋር ተያይዞ ከፍተኛ ሁኔታ የታጠቁ ወታደሮች ባሉበት ኬላ አካባቢ የሚዲያ ጋዜጠኞችም አጭር ገለጻ ከተደረገላቸው በኋላ ወደ መጡበት እንዲመለሱ ማሳሰቢያ እንደተሰጣቸው ለዚህ ምክንያቱ ደግሞ ኬላውን አልፈው መሄድ የሚችሉት አካባቢ ከሚቆጣጠረው ወታደራዊ አካል የይለፍ ፈቃድ ያላቸው ብቻ መሆን እንዳለባቸው እንደተጠቆማቸው ተገልጿል። የህወሓት ሰዎች በየቦታው ኬላ እየሰሩ ጋዜጠኞችን አናሳልፍም እንደሚሉ ጭምር አመልክቷል። የኢትዮጵያ ብሔራዊ ባንክም በአንድ ወቅት ባወጣው መረጃም በትግራይ ክልል ከጦርነቱ በኋላ እየተካሄደ ባለው ጥድፊያ የተሞላበት ህገወጥ የወርቅ የማውጣት ተግባር በቢሊዮን የሚቆጠር ግምት እንዳለው መግለጹ የሚታወቅ ሲሆን በተለይም ደግሞ ምንም እንኳን መሬት ላይ ያለውን እውነታ የተለየ ቢሆንም በወረቀት ደረጃ ግን የተለዩ በዚህ ጉዳይ ውስጥ በቀጥታና በተዘዋዋሪ የሚሳተፉ እንዳሉም ማመልከቱ አይዘነጋም። የማዕድን ማውጣት ስራው በሚከናወንበት የሰሜን ምዕራብ ትግራይ ዞን አካባቢዎች በጥናት ያደረጉ ባለሙያዎች ደግሞ ለሰውና ለአካባቢው አደገኛ የሆኑ ኬሚካሎች ከመጠን በላይ ጥቅም ላይ እየዋሉ እንደሆነ በማንሳት አያይዘው ስርዓት እንደሌለው ጭምር ሲገልጹ በአካባቢው የሚገኙ እንደ አስከደ ጽምብላና ዛና አዲያቡ ጽምብላል ጨምሮ በቆላ ተንቤንና በሃውዜን አካባቢ ሰፊ የወርቅ ቁፋሮ እንቅስቃሴዎች እየተካሄዱ እንደሚገኙ አመልክቷል። ከዚህ ቀደም በዘገባዎች በዓለም አቀፍ መገናኛ ብዙሃን ወጥተው እንደነበረ ዋቢ ያደረገው ዘገባው በአካባቢዎቹ በተለይም ከቻይናውያን በተጨማሪ የትግራይ ክልል ታጣቂ ኃይሎች አባላት በአካባቢው ታጣቂዎችን በመጠቀም የወርቅ ማውጣቱን ስነ ስርዓት እየቀጠሉበት እንደሆነ ገልጸዋል። ይህ የወርቅ ማውጣት ስነ ስርዓትም በተለይም ደግሞ የትግራይ ክልል ህዝብን ሀብት ከመበዝበዝም በተጨማሪ በከፍተኛ ሁኔታ ሀብት እያሸሸ እንደሆነም ተመልክቷል። ነዋሪዎቹ በበኩላቸው በሰጡት ምስክርነት ከወንዝ ውሃ ጋር በተያያዘ የእንስሳት ሞት መከሰት ሲጀምር በአካባቢው ለወርቅ ማዕድን ማውጣት እየዋሉ ያሉ ኬሚካሎች በከፍተኛ ሁኔታ ችግር እያስከተሉባቸው እንደሆነ ወርቅ በህገወጥ መንገድ በሚወጣባቸው አካባቢ ኑሯቸውን ያደረጉ ሰዎችም ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው ሁለት አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
አጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል